አሜሪካ ጉጉት የሚባለውን ወፍ ብሔራዊ ስጋቴ ነው ስትል ልትገድላቸው ወስናለች። አሜሪካ ጦርነቷን ከተፈጥሮ ወፍ ጋር አድርጋለች። ጉዳዩም እጅግ መነጋገሪያ ሆኗል። እኛም በስፋት በዝርዝር መረጃችን እናስደምጣቸዋለን። ብሔራዊ ክህደት ተፈጽሞብኛል። በዶክተር ደብረጽዮን የሚመራው ህወሓት ያልተጠበቀን ምላሽና ማብራሪያ ሰጥቷል። ጌታቸው ረዳ ስለ ኤርትራ ያወጡት ሚስጥራዊ ድብቅ መረጃ፣ የነ ደብረጽዮን ተኩስ፣ ከትግራይ እስከ ኤርትራ የተደቀነውን ውጥረት በስፋት እንመለከታለን። ከአሜሪካ ብሎም ከተለያዩ ሀያላን ሀገራት ለኢትዮጵያ የተላከ ጥብቅ ደብዳቤ። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ብሔራዊ ክህደት ተፈጽሞብኛል። በዶክተር ደብረጽዮን የሚመራው ህወሓት ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚያደርገው ጥሪ የፕሪቶሪያን ስምምነት አደጋ ውስጥ የሚከት ነውም ብሏል ቡድኑ። በዶክተር ደብረጽዮን የሚመራው ህወሓት በትላንትናው ዕለት ጠዋት በማህበራዊ ትስስር ገጹ ባወጣው መግለጫ የተወሰኑ የትግራይ ጊዜያዊ አስተዳደር አመራሮች ከተልኳቸው ወጥተው የውጭ ኃይሎች መሳሪያ በመሆን የትግራይን ህዝብ ብሔራዊ ጥቅም አሳልፈው እየሰጡ ነውም ብሏል። በተጨማሪም የትግራይን ህገ መንግስትን በመጣስ በክልሉ ህግና ስርዓትን በማፍረስ ማቆሚያ የሌለው አደገኛ ሁኔታ እየፈጠሩ ነው ሲልም ከሷል። አሁን ደግሞ ሰራዊቱ ያለ መሪ በማስቀረት ሰራዊቱ አመራሮች ላይ ያነጣጠሩ በእገዳና ከኃላፊነት የማንሳት ስም ግልጽ ብሔራዊ ክህደት ተፈጽሟልም ብሏል። በዶክተር ደብረጽዮን የሚመራው ህወሓትን በመግለጫው አራት የሰራዊቱ ከፍተኛ አመራሮች ለማገድና ለማባረር የተጻፈው ደብዳቤ ከኃላፊነት ውጪ የተደረገና ተፈጻሚነት የሌለው መሆኑ አሁንም በግልጽ ሊታወቅ ይገባል ነው ያለው። መግለጫውም አክሎም ትግራይ ውስጥ የተጀመረው ህግና ስርዓትን የማስከበር ስራ ደግሞ ጊዜያዊ አስተዳደሩና የፕሪቶሪያው የሰላም ስምምነት የሚያፈርስ ሳይሆን የተጀመረውን የሰላም ስምምነት ትግበራ ይበልጥ የሚያጠናክር ነው ሲልም ገልጿል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የክህደት ቡድን ሲል የጠራውን አካል ኃላፊነት የጎደለው ስራውን አጠናክሮ በመቀጠል ህወሓትና የትግራይ ሰራዊትን ጥላሸት በመቀባትና በመወንጀልም ትግራይ ውስጥ ከቁጥጥር ውጭ የሆነ ሁኔታ ሊያጋጥም እንደሚችል በመግለጽ እያደናገረ ሶስተኛ ወገን ወደ ትግራይ እንዲገባ በቀጥታና በተዘዋዋሪ መንገድም ጥሪ እያደረገ ነው ሲልም ነው የከሰሰው። ትግራይ ውስጥ ያጋጠሙት ችግሮች ለመፍታት የህወሓት የህዝብና የሰራዊቱ ውሳኔዎችን መተግበር አማራጭ የሌለው ነውም ብሏል። በመግለጫው በዶክተር ደብረጽዮን የሚመራው ህወሓት በመግለጫው የኢትዮጵያ መንግስትና የዓለም ማህበረሰብ የፕሪቶሪያ የሰላም ስምምነት በሙሉነትና በፍጥነት በመተግበር ወደ ዘላቂ ሰላምና መልሶ መቋቋም በሚወስደው መንገድ አዎንታዊ ድርሻቸውን እንዲወጡ ጥሪያችንን እናቀርባለን ሲልም ነው በመግለጫ ያካተተው። የትግራይ ክልል ጊዜያዊ አስተዳደር በትላንትናው ዕለት በክልሉ ባለው ወቅታዊ ሁኔታ ዙሪያ ባወጣው መግለጫ የፌዴራል መንግስት አስፈላጊውን እገዛ እንዲያደርግ መጠየቁ ይታወሳል። ታዲያ ይህንንም ተከትሎ ነው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አንዱ ክንፍ ይህንን መግለጫ የሚያወጣው። ጊዜያዊ አስተዳደሩ በመግለጫው ከጥር 15 ቀን 2017 ዓ.ም ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች ከተልዕኮ ውጪ የአንድ ጠባብ ቡድን የስልጣን ጥም ለማርካት በማለት ግልጽ የመፈንቅለ መንግስት እንቅስቃሴ ሲያደርጉም ቆይተዋልም ብሏል። በዚህ ሳምንትም በተመሳሳይ በሰሜን ምስራቅና በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ ተባብሶም ቀጥሏል ብሏል መግለጫው። ይህንን አደገኛ እንቅስቃሴ ለመግታትና ህገወጥ ድርጊቶችን ሁሉ ለማስቆም የካቲት 26 ቀን 2017 ዓ.ም ለትግራይ ጦር ዋና አዛዥ ሌተናል ጀነራል ታደሰ ወረደ ትዕዛዝ ቢሰጥም ማስቆም እንዳልቻለም አስታውቋል። ሁኔታው ልባት ባለማግኘቱ የግንባሩ የጦር አዛዥ እገዳ እንደተጣለባቸው ያመላከተው መግለጫው የጸጥታ ቢሮ እንዲመራ የተሾመው አካልም ህግ ከመጠበቅ ይልቅ ከወንጀለኞች ጎን በመቆምም መግለጫ አውጥቷልም ብሏል። ይህንን ተከትሎም የጸጥታው ቢሮ ኃላፊ ሌተናል ጀነራል ፍሳ ኪዳኖ ከኃላፊነታቸው እንደተነሱም መግለጫው አመላክቷል። በአሁኑ ሰዓትም በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች እየተፈጸሙ መሆኑን ያስታወቀው ጊዜያዊ አስተዳደሩ የመንግስት መዋቅርን ከላይ እስከ ታች የማፍረስ እንቅስቃሴዎችም ቀጥሏልም ብሏል። የትግራይ ጦር ከፍተኛ አዛዥ የኋላ ቀሩ ቡድን ፍላጎትን ለማሟላት ሲሉም መንግስት እንዲፈርስ እንዲሁም የፕሪቶሪያ ስምምነት በይፋ እንዲጣስ በማድረግ የትግራይን ህዝብ ዳግም ወደ ሌላ የጥፋት ጦር
እያስገቡ ነው ብሏል በመግለጫው። አስተዳደሩ አክሎም የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱትን ኋላ ቀርና ወንጀለኛ ቡድን ተላላኪዎች መሆናቸውንና የትግራይን ህዝብና ጊዜ አስተዳደር የማይወክሉ መሆናቸውን ተረድቶ አስፈላጊውን እርዳታ ሊያደርግ ይገባል ሲልም ጠይቋል። አሜሪካ ጉጉት የሚባለውን ወፍ ብሔራዊ ስጋቴ ነው አለች። ጉዳዩ እጅግ አነጋጋሪ ሆኗል። ነገሩ እንዲህ ነው። አሜሪካ 450 ሺህ የጉጉት ወፎችን ለመግደል ማቀዷን የገለጸች ሲሆን የፕሬዝዳንት ዶናልድ ትራምፕ አስተዳደር ለጉጉት ወፍ ግድያ በአመት $40 ሚሊዮን ለማውጣት በጀት ይዟልም ብሏል። አንድ ጉጉት ወፍ ለመግደል $3000 ይፈጃል የተባለ ሲሆን በአጠቃላይ $1.3 ቢሊዮን ያወጣልም ተብሏል። የዓለማችን ቁጥር 1 ሌላ ሀያል ሀገር የሆነችው አሜሪካ 450 ሺህ ጉጉት የተሰኙ ወፎችን ለመግደል ማቀዷም ተገልጿል። ዩሮኒውስ እንደዘገበው ከሆነ የፕሬዝዳንት ትራምፕ አስተዳደር በመጠኑ ለየት ያለ አፈጣጠር ያለውን ጉጉት ተብሎ የሚጠራውን ወፍም የመግደል ዘመቻ አቅዷል። ለዚህ ዘመቻ በአመት $40 ሚሊዮን በጀት ያስፈልጋል የተባለ ሲሆን በአማካይ ለአንድ ጉጉት $3000 ወጪ ይደረጋል። ሀገሪቱ በአጠቃላይ በቀጣዮቹ 30 ዓመታት በተለይም ከአሜሪካ ውጪ የሚመጡ የጉጉት መንጋዎችን የመግደል እቅድ አስቀምጣለች። ባለው ከፍተኛ አካላዊ መጠን ምክንያትም ከፍ ያለ መጠን ያለው ጉጉት ወፍ ብዙ አይነት ዝርያዎች ያሉት ሲሆን ከውጭ ሀገራት ወደ አሜሪካ የሚገቡ የጉጉት ዝርያዎች ከዚህ በፊትም በሀገር ውስጥ ያለውን ዝርያ እየዋጣውም ነው ተብሏል። የጉጉት መንጋው የሚገኝበት የካሊፎርኒያ ግዛት ምክር ቤት አባላት ግን የዶናልድ ትራምፕን ውሳኔ ተቃውመውታል። አባላቱ የጉጉት ወፎችን ለመግደል ከፍተኛ ወጪ፣ አልሞ ተኳሽና ሌሎች የስነ ህይወት ጉዳት የሚያደርስ ነው በሚልም እቅዱን እንደተቃወሙትም ተገልጿል። የአሜሪካ አሳና የዱር እንስሳት የተሰኘው ተቋም የንቅድ እንዲያስፈጽም ኃላፊነት የተሰጠው ሲሆን በዚህ ዓመት ብቻ 2700 የጉጉት ወፎችን ይገድላልም ተብሎ ይጠበቃል። ወደ ቀጣይ መረጃችን ስናመራ ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ አሁን ባለው ሁኔታ በትግራይ በይፋ መፈንቅለ መንግስት ስራ እየተሰራ ነው ማለታቸው ይታወሳል። ጊዜ አስተዳደሩ ለፌዴራል መንግስት ጣልቃ እንዲገባ ያቀረበው ይፋዊ ጥያቄ እንደሌለ አቶ ጌታቸው ገልጸዋል። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ህገወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላትም እንዳሉ እናውቃለን ብለዋል። አቶ ጌታቸው ረዳ በክልሉ ወቅታዊ ሁኔታ በአዲስ አበባ መግለጫ የሰጡ ሲሆን አቶ ጌታቸው ረዳ በመግለጫቸው ከትግራይ ክልል ትርምስ እናተርፋለን የሚሉ ብዙ አካላት አሉ ያሉ ሲሆን ከዚህ ውስጥም የኤርትራ መንግስት አንዱ ነው ብለዋል። የኤርትራ መንግስትም ከፌዴራል መንግስት ጋር ቅራኔ ውስጥ የገባው ትግራይን ከካርታ ውስጥ ለማጥፋት ሲያደርግ የነበረው ጦርነቱ በስምምነት በመቆሙ ነው ሲሉም አቶ ጌታቸው ረዳ ተናግረዋል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራን መንግስት ይወራል ብለው በሚሰጉበት ሰዓትም ትግራይን እንደ መሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማመተር ሊሆን እንደሚችልም ገልጸዋል። ከዚህ በተጨማሪም በዚህ ጉዳይ ውስጥ አንዳንድ የፖለቲካ ኃይል ወይም ደግሞ የጸጥታ ኃላፊ ከነሱ ጋር በማበር ለመስራት ማሰቡ አስደንጋጭ ነው በማለትም በመግለጫቸው ላይ ጠቅሰዋል። አቶ ጌታቸው ረዳ በመግለጫቸው አክለውም አሁን ባለው ሁኔታ በትግራይ በይፋ መፈንቅለ መንግስት ስራ የተሰራ ነው ሲሉም ገልጸዋል። አቶ ጌታቸው ረዳ ህጋዊ ተቀባይነት ያጣ አንድ የህወሓት ቡድን የጊዜ አስተዳደሩን ሚና በኃይል በመንጠቅም ስልጣንን ለመቆጣጠር ያለውን ፍላጎት ለማሳካት እየተንቀሳቀሰ መሆኑንም ገልጸዋል። ህጋዊ ተቀባይነትን ያጣው የህወሓት ቡድን በመቀለ ወረዳና ዞን የቢሮዎችን ማህተም በህገወጥ መንገድ እየነጠቀ እንደሚገኝም አመላክተዋል። አቶ ጌታቸው አክለውም አሁን ባለው ሁኔታ ጊዜ አስተዳደሩ ለፌዴራል መንግስት ጣልቃ እንዲገባ ይፋዊ ጥያቄ አላቀረበም ሲሉም ተናግረዋል። ጊዜ አስተዳደሩ በፌዴራል መንግስቱና በህወሓት መካከል የተቋቋመ ነው ያሉት አቶ ጌታቸው ረዳ ጊዜ አስተዳደሩ አደጋ ላይ ሲወድቅና ሲፈርስም የፌዴራል መንግስቱ ቆሞ ማየት የለበትም፣ እርምጃ የመውሰድ ኃላፊነት አለበትም ብለዋል። አቶ ጌታቸው ረዳ በአሁኑ ሰዓትም ጦርነት ለማስቆም የፌዴራል መንግስቱ ከማንም በላይ ኃላፊነት አለበትም ሲሉም ተናግረዋል። በተለይም የፕሪቶሪያው የሰላም ስምምነት በአስተማማኝ ሁኔታ በሁሉም ወገን እንዲተገበር እንዲሰራም አጽንኦት ሰጥተው ተናግረዋል። ትግራይ ክልልን ወደ አላስፈላጊ ትርምስና ጦርነት ለመክተት የሚሞክረው
የህወሓት ቡድን ከድርጊቱ ሊቆጠብ እንደሚገባ አሳስበዋል። ድርጊቱን ለማስቆም የክልሉ ህዝብ፣ የፌዴራል መንግስትና ዓለም አቀፉ ማህበረሰብም የበኩላቸው ሚና እንዲወጡም ጠይቀዋል። ርዕሰ መስተዳደሩ የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለት መጠየቁም ይታወሳል። አስተዳደሩ በመግለጫውም የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱትን ኋላ ቀርና ወንጀለኛ ቡድን ተላላኪዎች መሆናቸውንና የትግራይን ህዝብና ጊዜያዊ አስተዳደር የማይወክሉ መሆናቸውን ተረድቶ አስፈላጊውን እርዳታ ሊያደርግም ይገባል ሲልም ጠይቋል። ይህን ተከትሎ በደብረጽዮን ገብረ ሚካኤል የሚመራው ህወሓት ቡድንም ብሔራዊ ክህደት ተፈጽሞብኛል ሲልም ነው በመግለጫው ያስታወቀው። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግለት መጠየቁን በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚደረገው ጥረት በፍጹም ተቀባይነት የለውም በማለት ከላይ ባሳወቅናችሁ መረጃ ላይ አስታውቀዋል። ውድ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።